10 ሚሊዮን የእናንተን የመዳም ቅመሞች የአረብ ሀገር ሴቶች እዳ ተሸክሞ መዝናናት፣ ትዳርን መቀጠል፣ መውለድ ህይወት በፍቅር አይመን እኛ እስከ ዛሬ ድረስ ቆይተናል። ብራችንም ይሄን ያክል ጊዜ ቆይቶ የመግዛት አቅሙ እየተዳከመ ብር በተቀመጠ ቁጥር እየሄደ ነውና እባክህን ያንተ ከሆነልህ መጀመሪያ ላይ የባንክ ብድር ተመቻችቶልኛል፣ አላህን ካልፈራሁ እናንተን አስወጥቼ ብቻዬን መስራት እችላለሁ እያለን ነበር። እኛ ደግሞ ካስወጣን በኋላ ብራችንንም ሳይመልስ እንደነዚህ እንደ አራቶቹ ማለት ነው ከግሩፑ እንዳስወጣቸው ብራቸው ሳይመለስላቸው እኛም እንደዛ እንሆናል ብለን ብራችንን መልሳላልን። ዝም ብለን ታፍነን እገታ በዩ የሆነ ጥያቄ ወጣ ያለ ጥያቄ መጠየቅ አትችይም። ወጣ ያለ ስልሽ ስለ ስራው ምን ደረሰ ስለ አንዳንድ ነገር መጠየቅ አትችይም። የሆነ ደግሞ ሰብስበን አወያየን ብለን በምንለው ሰዓት አያቴ ሙታ የአያቴ ሰደቃ ቻይና ቀጠሮ አለኝ እሄዳለሁ ብሎ ይዋሸንና ያ ቀን ሲደርስ አያቴ ሞተች ይለናል። የአያቴ ሰደቃ ሆኖ ይለናል። የሚስቴ እህት ወልዳ ይለናል። በቃ እኔ በጣም ነው የምናደደው። እንደሆነ ታውቂያለሽ የዚህን ያክል እኛን እንዴት ነው አንዷ መታከድ አንዷ ኮመንት ላይ አሁን መጥቶ ጠይባ ይልሻል። እዚህ በቀደም አንዲት በሶሻል ሚዲያ እርዳታ ልጅ ቶፊቅ ያሰባሰበላትን ልጅ ብር የወላ ጊዜ መጥቶ ጠይባ እያለኝ ነበር ሲያወራኝ ነበር። ኧረ ጠይባ አይደለም ምን ሀቢባ ነኝ እያልኩት ነበር። እና አሁን መጥቶ ጠይባ ይልሻል እየተከታተልን ነበር። እኛ ራሱ እኛም ቀጣይ ተረኛ ነን እያልን ነበረ። ማለት የዛኔ ምንም መረጃ እጃችን ላይ ስለሌለ ይሄ ነው ማለት አንችልም። ደግሞ እኮ መጥቶ ከዛ የዛችን በሽተኛ በጣም አዝነን በጣም ውስጣችን ተሰብሮ ግሩፕ ላይ መጥቶ እንደው አንድ ሰው እንኳን ለእኔ የሚሟገትልኝ ይጥፋ አለን። ታውቂያለሽ ብራችሁ እናግዝለት ለሱ ልንሟገትለት እዚህ ገብተን ማለት ነው ውስጣችን እንዳረራራ ብራችሁ ተበልቶ እንደገና ሙገታ እንዲሰጣችሁ ብራችሁ ነው ለሱ ጥብቅና ቆማችሁ በኋላ መጣችሁ ልትከሱ ማን ይሰማችኋል? የዛኔ ጥብቅና ማን ይሰማናል? የማናውቀው ታሪክ ነው። እሱ ራሱ መጀመሪያ ላይ ያደረገው ነው። እኛ ቦታው ላይ ያልነበርንም በሰዓቱ ምን ብለን ለሱ እንከራከርለታልና ግሩፑ ላይ ከዚህ እንደጨረሰ መጥቶ አንድ ሰው እንኳን ለእኔ ጠበቃ የሚቆምልኝ ይጥፋ ከዚህ ግሩፕ አዝናለሁ ብሎ እንነበረ ልሻለሁና እኛም ቀጣይ ተረኛ ነን። በዚህ ሁኔታ እያላገጥክብን ከኛ የምታመልጥ አይደለም ብለን ያው ጊዜው ጠብቀን አሁንም ይቺ ደረሰኝ አይደለም ትርፍ ብር ቆጥሮ ሊሰጠን ወረቀት ለመስጠት ደረሰኝ 1 አመት ነው ያጉላላን። 1 አመት ነው ያሰቃየን። ታውቂያለሽ አቡ እኛ አሁን ሐቃችንን የጠየቅነው ማሽንም እንዳትገዛ ብለናል። አሁን ምን አለን? ማሽን 2 ወር ነው ማሽን ታዟል፣ እስከ 2 ወር ይመጣል ከዛ በኋላ አለን። እኛ ደግሞ በብራችን ማሽን እንዳይገዛ አንድ ቆርቆሮ አምጥቶ እኛ የበለጠ ኪሳራ ውስጥ እንድንገባ ስለማንፈልግ እኛ ብራችንን ነው የምንፈልገው። ብራችንን ነው የምንፈልገው ስትሉት ምንድን ነው የሚመልሰው ምላሽ? ከሁለት ማሽን መጥቶ ይለናል። ማሽን ከገዛበት ብራችንን አይ ማሽን እንዳትገዛ ስትሉት ምንድን ነው የሚመልሰው? ለዛ መልስ እገዛለሁ ጀምሬያለሁ እገዛለሁ ነው። አይ አንፈልግም፣ አትግዛ፣ ብሩ መልስልን፣ በቃ አንፈልግም፣ አመት ሙሉ አሸኸን፣ በቃ አንፈልግም ካንተ ጋር ድርጅቱን መስራት፣ ብሩ መልስልን ስትሉ ምንድን ነው የሚጠቅም? እንደዛ ስንለው አቡዬ እንደዚህ የጀመርኩት ስራ ነውና እገዛለሁ ነው የሚለው። እኛ ደግሞ አይመን ይሄ አይደለም አገር ጎረቤት ይሄን ታሪክ እንዳይሰማው ራሳችን በዚሁ አፍነን እንዳያዝን አንድ ሰው ሚዲያ ላይ ያወጣበት የለም። ሁሉም አፍኖ ነው የተቀመጠው እስከዛሬና አይመን ይሄ ታሪክ ለስምህም ለስሜ ክብሬ ነው የሚለን ሁልጊዜ እየገባ ማለት ነው። የሆነ ጥያቄ ስትጠይቂው ስሜ ክብሬ ይልሻል። እኔ የተከበርኩ ሰው ነኝ፣ ቤተሰቤና በስሜ ድርድር የለም አይነት ነገር ነው የሚፎክርብንና እኛ ደግሞ እጃችን ላይ ምንም ማስረጃ ብር ተቀብያለሁ የሚልበት ማስረጃ የለንም። ብር ያስገባ ነው በተለያየ አካውንት ነው እንደነገርኩሽና እንዴት ብለን እንናገር? ታፍነን ታግተን ያው 1 አመት ሙሉ ተሰቃይተን ኖረናል። ስሜ ክብሬ አዎ እንደዛ ነው የሚለው። ማንታ ሚሊዮነር በጭንቅላቱ አንድ ሙስሊም የማይጠበቅ ከአንድ ሙስሊም የማይጠበቅ ውሸት ሃይማኖት የለውም። እሺ ውሸት ሙስሊም ሆነ ክርስቲያን ውሸታም ከሆነ ውሸታም ነው። ሙስሊምም ውሸታም አለ፣ ክርስቲያንም ውሸታም አለ። ሃይማኖት አይገድበውም። ትንሽ እንኳን እንደው ስትዋሽ እኮ በልክ አለው። ውሸት ሃይማኖት የለውም ማለት ሲዋሽ የምታገኘው በቃ የሆነ ተራ ነገር ላይ ኖርማል የሚወራበት ወሬ ላይ ሁሉ
ውሸት ሳይቀላቅል አያወራም። ይሄ ውሸት ፋብሪካ እስከ ማለት ደርሻለሁኝ እኔ ማለት ነው። እና አንድ ሰው እኮ የሆነ ስትዋሽ የሚያስገድልሽ ወይም ደግሞ በህግ የሚያስጠይቅሽ አይነት ነገር ላይ ሲሆን እንደው ከዛ ለማምለጥ ተብሎ ይዋሻል። ግን እሱ ማንኛውም ማለት ተራ ጥያቄ ሲጠየቅ ዙሪያ ጥምጥም በአሜሪካ በእንትና በአውሮፓ ዞሮ ዞሮ ያችን ጥያቄ ላለመንካት በወደ ዞሮ ቅልቦችን ሼር አርጉ። ሁላችሁም ቅልቦች ጋር ሼር አርጉ። እሺ አሁን አንድ ሰው ወክሎ ቁጥር ሰጥቶኝ ማስረጃዎቹን ደረሰኞቹን የእሱን ቮይሶች የሚልክልኝ ማን ነው? መጀመሪያ በሼር ጠርተናል፣ ደውለናል፣ አልመጣም። ስለዚህ እንትን ማን ነው ከእናንተ ወኪል የሚሆነው? ቀልጣፋ ሰው ምን ለማድረግ ነው ሀቡዬ? አንድ ሰው ከእናንተ አንድ ሰው ወክሉ። እኔ ሁሉንም ማውራት አልችልም አይደል? በዋትሳፕ አንድ ሰው ምረጡ፣ ቀልጣፋ ሰው ማስረጃዎቹን ደረሰኞቹን ምናምን የሚልክልኝ ሰው እኔ እልክልሻለሁኝ። ግን አሁን አንድ ሰው ብቻ ነው የሚያወራኝ። እሺ ለሌላ ሰው ቁጥሬን አትሰጪም። ከአንቺ ጋር ብቻ ነው ጉዳዩ የምንጨርሰው። አንቺ ማስረጃዎቹን ትልክልኛለሽ። ከአንቺ ጋር ነው የምንቀጥለው። እኔ እወጣለሁ፣ ፋፊን ታስገቢያታለሽ። እሷ ደግሞ የቀረ ነገር ካለ ታስረዳሻለች ማለት ነው። አሁን ያልኩት አልገባሽም? አንድ ሰው ከ20 አንዳችሁ 10 ሚሊዮን ከተበላችሁት አንድ ሰው ወክሉና ያ አንድ ሰው ለእኔ ማስረጃዎቹን እንዳለ ከሁሉም ለቃቅሞ ከ21ዱም ለቃቅሞ የሚልክልኝ አካል ደረሰኝ። የ20 አንዳችንም ደረሰኝ እኔ ጋር ሀቡዬ የሁላችንም እኔ ጋር ስልካቸውንም የብር መጠንም ሁሉንም ጽፍ ያለው ደረሰኝም ጨምሬ ይልክልሻለሁ። እሺ አሁን አንድ ሞዴሬተር አስገባለሁ። ቁጥርሽ እንድትልኪ ቁጥር ብቻ ነው የምትልኪልኝ። እሺ መርሃባ። ቻይና ሄደውም ለምን እንደሆነ አላውቅም፣ ለእኛ አላሳየንም። ወንድሜ ከዛ ሲመለስ አንድ ወር የተሰጠው እኔ ራሴ ደውልልሃለሁ ያለው ሰውዬ ወንድሜ ራሱ ፈልጎት ወደ 2 ወር አካባቢ መልሶ ደወለለት። እንዲቀጥረህ የታለክ ብር አልመለስክም፣ ምን ሆነክ ነው? የእነ አብዱላሴ የእነ ሀናን ጉዳይ እነሱን ጉዳይ እኮ ከእነሱ ጋር አውርተን ጨርሰናል ወንድሜ ብሎ ስልኩን ዘጋበት። ከዛ ብራዘር ወደዚህ ተመልሶ እንዲ አውርታችሁታል? አረ ሰላም አለይኩም ብንለው ማይመልስልን ሰውዬ እኛ ከዛ ቀን በኋላ አውርተነው አናውቅም። እንዴት ይሄን ያክል ውሸት ብለን ገባንና ግሩፕ ላይ ተናገርኩኝ ለልጆቹ ለነሳዱ እንዲህ ብሎን እኮ እስቲ ብራችንን ጣብዩ ቁልን እናንተም ግሩፕ ላይ ያላችሁ ሰዎች ነን ብለን ብንላቸው ግሩፕ ላይ ሄዶ እንዴት ግሩፕ ላይ ያወጣሃቸውን ሰው ብራቸውን አልመለስክላቸውም ወይ ደግሞ ከግሩፑ አልሆኑም ወይ ወደ ግሩፑ መልሳቸው ወይ ብራቸውን መልስላቸው፣ ብራቸውን ሳሰጣቸው እንዴት ተዋውጣቸዋለህ ሲላቸው ወይ እነሱ እኮ ሼራቸውን ገዝቼ ብሩ መልሼላቸዋለሁ ራሴ ገዝቻለሁ ብሎ ይሄም ያክል ውሸት ማለት ነው። ይኸው እዚህ ላይ ያለው ግሩፑ ላይ ያለው ሰው ሁላ ይመሰክራል። ይሄንን እኔ ከነሱ ማገኘው መረጃ ነው። እኛና አይመን ሳንገናኝ ቆይተናል። በምንም አይነት ልንገናኝ አንችልም። ስልካችንን አያነሳም። ብራዘር 10 ሚሊዮን የእናንተን የመዳም ቅመሞች የአረብ ሀገር ሴቶች ዕዳ ተሸክሞ መዝናናት፣ ትዳርን መቀጠል፣ መውለድ፣ ህይወትን መምራት እንዴት ይቻላል? ማለት እንዴት ሰው እንቅልፍ ወስዷል? እኔ ትንግርት እናቴ ወኔ አይምሰልሽ። በቃ ከሱ ውጭ አዋቂ ታውቃለች። እኔ ከሳምንት በፊት ባለቤቱን አናገርኩኝ ስልኳን አስልኬ በውስጥ ደውዬ ሳናግራት ባለቤቱን እነሱ ተመልከለ እንደጨመረ የመንግስት ተቋም አይደለም። ምንድን ነው ስለላን ምን አመጣው? ሰላይ ማለት ሊያጠኑን ነው የገቡት እንጂ የስራ ሰዎች አልነበሩም። ከበፊቱ ራሱ ከባለቤቴ ጋር ቁጭ ብዬ እንደዚህ እያወራን ነበር ብሎ ስማችንን ኮፒ አድርገው ሊጀምሩ ነው። አዎ ምንድን ነው ቢዝነሱ ኮፒ የሚደረገው? ምንድነው? ምንም አላየንም። ልናመርት ነው ሆንዳ ምን ልናመርት ነው? በ1 ሚሊዮን ምን እንሰራለን እኛ? እሱ በቃ ለስለላ ነው የገባችሁት። የሆነ ሰው ከዚህ በፊትም መጀመሪያ ላይም ለስለላ የገቡ ሰዎች አሉ። ስለ ስለላ በጣም ነው የሚያወራው። ለስለላ ነው የገቡት፣ ለስለላ የገቡት ሰዎች አሉ እያለን
በጨረሻ ላይ ጥያቄ የጠየቀ ሰው በህግ በትክክል የሆነ ቀጥ ያለ ትክክለኛ ጥያቄ ስትጠይቂው ስታጨናንቂው የሚያደርግሽ ነገር ከግሩፕ ያለን ያወጣል፣ መልስሽን አይመልስም። ትንሽ ስትተችው እኛ እኮ ባለፈው ቅርብ ጊዜ ራሱ አውርተን ስለነሱ የነሱ ብር እንዴት ሆነ ተብሎ አይ የነሱ ብር ተመላሽ ነው ብሎኝ እንዲህ ብለን ሁላ ስናወራ ነበረ። አልተረሳም የእናንተ ብርም አለች። በመልሽ ያለው ብሎ ግሩፑ ላይ እያስዋሻ አይደለም ወይ? እኛ ደግሞ ስንደውልለት የእኛን ስልክ አያነሳም፣ የወንድሜን ስልክ አያነሳም። በምንድን ነው አምነን ቁጭ ምንለው? ባለቤትሽ ነው፣ የልጅሽ እናት ነው፣ የልጅሽ አባት ነው፣ ይሰማሻል። እንግዲያውስ ጠይቂልን። እኔ እሱ ማግኘት ስላልቻልኩኝ ነው ወደ አንቺ የመጣሁት፣ ጠይቂልኝ ስላት ጠይቄልሽ ማታ ሪከርድ አደርግልሻለሁ አለችኝ። ሄደች። ይኸው ዛሬ ሳምንት አልፎናል። ብደውልላት አታነሳም፣ ቴክስት ብላት አትመልስም። እንግዲያውስ አታውቅም በእኛውን አንቺ ወላሂ አታውቅም እያሉ ነው ኮመንት ላይ። ኤኒዌይ እማታውቅ ከሆነ በቪዲዮ እናሳውቃታለን። ደረሰኞቹን አናን ጨርሰሻላ? አንቺ ጋር ያለውን ነገር ጨርሻለሁ። አመሰግናለን። እሺ አሁን ወደ ኡምረያን ሄዳለሁ። ኡምረያን 21 ናቸው አይደለ? 10 ሚሊዮን እንትን የመጀመሪያ አካውንታቸው ያስገቡበትን አላኩልኝም። ኦንላይን የሌሉ ልጆችም ስላሉ እኮ ቆየን። 21 ናቸው አይደል? አዎ 21 ነን። ስለዚህ የላክሽልኝ ደረሰኝ ስንት ነው? አሁን የላኩልሽ ኦንላይን ያለ ነው ነው ያላኩልኝም። አሁን እዚህ እንትኑ ላይ እየተከታተሉ ስለሆነ ባካችሁን ላኩልኝ። መጀመሪያ ወደ አካውንቱ ብር ያስገባችሁበትን ደረሰኝ ላኩልኝ። የባንክ ደረሰኝ ነው የሚፈልገው ወደ አይመን